አሁን ስቱዲዮ ልንገባ ደቂቃዎች በቀረን ሰዓት ዋይሮን እጅ እየጠበቀ አስመራን ፌትያ የቀን መግፋት አልሆነልህ ያለው ታጣቂ ከሱዳን ተመላሽ እንዲሆን እየተገደደው የሻዕቢያ ግብጽ ሽብር ድጋፍ በጀት እንዳይቋረጥበት ሲል ድንበር ላይ ጠብቆና ተቀብሎ የአርሚ ሰባ አካል ስለሚሆንበት ሁኔታ እንወያይ የሚል ጥሪ ለቀድሞ የህወሓት ቡድን ልኮበታል መባሉ ተደርሶበታል። የሻዕቢያን ወታደር የሱዳን ጦር ሰራዊት ከፍተኛ አመራሮች የጦር መሳሪያ ይዞ መውጣት አይቻልም የሚል አቋም መያዛቸውን ተከትሎ በሻዕቢያና በሱዳን ወታደሮች መካከል ተኩስ ተከፍቶ ግጭት ይፈጠር ይሆን ወይ በሚል ስጋት ማንዣበቡ እየተሰማ ነው። በሁለቱ ወገኖች ከፍተኛ ውጥረት እያለ ይህ ዘገባ ተጠናቅሮ እስከደረሰን ዛሬ ረፋድ 5 ሰዓት ድረስ 400 የሚጠጉ የኤርትራ ጦር ሰራዊት አባላት ከግንባር ለቀው በመውጣት ከሰላ ከተማ ገብተዋል። ይዘው መውጣት አይችሉም ሲሉ የሱዳን የጦር አመራሮች የከለከሉት የነፍስ ወከፍ መሳሪያንና የወረድ መሳሪያን ከሰላ ከተማ የገቡት የኤርትራ ወታደሮች ይዘው ይውጡ ወይንም ባዶ እጃቸውን ይውጡ ዘገባው አልጠቀሰም። የኤርትራ መንግስት በአንድ አካባቢ ለሚነሳ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ሶማሌላንድ እውቅና ያገኘችው 3 ወሳኝ ነጥቦች ላይ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሲናገሩ ከወዲያ ሀርጌሳ ጫፍ ምነው አዛውንት አይደሉም እንዲህ ይዋሻሉ የሚል ድምፅ ተሰምቶባቸዋል። ይህ በእንዲህ እንዳለ የሶማሌላንድ ተወላጅ የሆኑ የሶማሊያ ፌደራል መንግስት ምክትል ጠቅላይ ሚኒስትር ሚኒስትሮችና የፌደራሉ ፓርላማ አባላት እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና ደገፉ። እርግጥ ከማስጠንቀቅ ሌላ ያሉት ነገር የለም። ምናልባትም ሽብርተኛን ለመምታት መጣሁ ብላ እስራኤል አርጩሜዋን ከሰማይ ሆና ብትሰነዝር እጎዳ ይሆን እንዴ ይሉት ስጋትም ከፊታቸው ገጽታ አልተስተዋለም። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የአርብ ታህሳስ 24 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰብ እንድናፈራ እገዛችሁና ድጋፋችሁ አይለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁ። በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና ልሻገርን። ይህን ትውልድ በአዲስ ብርሃን ነው የምመለከተው። ተስፋ ይሰጠኛል። ብዙዎቹ የትውልድ ልጆች በልዩ ሁኔታ ብሩህ ናቸው። የመገንዘብ አቅማቸው ከቀዳሚ ትውልዶች በጉልህ ሁኔታ የተለየ ሆኖ ይታያል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ በተዘጋጀው የማጠቃለያ መድረክ ላይ ተገኝተው የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ባቀረቡት ጥናታዊ ጽሑፍ ምሁር ማለት ችግር ፈቺና መፍትሄ አሳሽ መሆን አለበት የሚል መልእክት ያስተላለፉ ሲሆን ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ ብዙ ጠያቂ፣ አንባቢ እንዲሁም ነቃሽና ተንታኝ መሆን የምሁርነት መሰረታዊ መገለጫዎች ናቸው ሲሉ አመላክተዋል። ዩኒቨርሲቲዎች የመማር ማስተማር እንዲሁም የምርምር ስራዎችን ከዘመኑ ቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸውም አሳስበዋል። የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ የሆኑት ጠቅላይ ሚኒስትሩ ጥናታዊ ገለጻቸውን ያቀረቡት ለሳምንታት ሲከበሩ የነበሩ የዩኒቨርሲቲው 75ኛ ዓመት የምስረታ በዓል መርሃ ግብሮች ማጠቃለያ እንደሆነ ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለሚያካሂደው 7ኛው ጠቅላላ ምርጫ የዝግጅት ምዕራፍ አካል የሆነውን የአስፈጻሚዎች ስልጠና በይፋ ጀመረ።
ቦርዱ ታህሳስ 1 እና 22 በአዲስ አበባ ባከናወነው መርሃ ግብር ለዋና አሰልጣኞችና ለምርጫ ክልል አስተባባሪዎች የስራ ትውውቅና የግንዛቤ ማስጨበጫ ስልጠና ሰጥቷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንደገለጹት ቦርዱ የቅድመ ምርጫ ተግባራትን በጊዜ ሰሌዳው መሰረት እያከናወነ እንደሚገኝና ስልጠናው ውጤታማ የሚሆነው የቀሰሙት ዕውቀት በተዋረድ እስከ ምርጫ ክልል በአስፈጻሚዎች ላይ ሳይዛነፍ መድረስ ሲችል መሆኑን አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ተወያየ። በዚህ ወቅት ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሀገራችን ዘመን የተሻገሩ አለመግባባቶች መፍትሄ እንዲያገኙ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙን አስታውሰው በአዋጅ ህጋዊ ሰውነት አግኝቶ የካቲት 14 2014 ዓ.ም የተቋቋመው ኮሚሽኑ አካታችና አሳታፊ በሆነ መልኩ ኢትዮጵያውያን በምክክሩ እንዲሳተፉ በማድረግ በርካታ ተግባራትን ማከናወኑን ገልጸዋል። ለዋና ኮሚሽነሩ ገለጻ ኮሚሽኑ በተለይም በሀገሪቱ የሚገኙ 1234 የተለያዩ ወረዳዎች ከሚኖሩ የህብረተሰብ ክፍሎች ከክልልና ከተማ አስተዳደር ባለድርሻ አካላት ከፌዴራል ባለድርሻ አካላት እንዲሁም ከዲያስፖራው አጀንዳ አሰባስቧል ብለዋል። ከ279 ሺህ በላይ ከብቶችና 15 ሚሊዮን እንቁላል ለገበያ ይቀርባል አለ የአዲስ አበባ ከተማ ንግድ ቢሮ። መጪውን የገና በዓል ምክንያት በማድረግ የአዲስ አበባ ከተማ ነዋሪዎች የተረጋጋና በቂ ምርት አቅርቦት እንዲያገኙ የሚያስችሉ ዝግጅቶች ተጠናቀዋል ያለው የአዲስ አበባ ከተማ ንግድ ቢሮ ለበዓሉ አስፈላጊ የሆኑ የግብርናና የፋብሪካ ምርቶች በመንግስት የገበያ ማዕከላት በቅዳሜና እሁድ ገበያዎች እንዲሁም ለበዓሉ በተዘጋጁ ባዛሮች በተመጣጣኝ ዋጋ እንዲቀርቡ ዝግጅት ተደርጓል ብሏል። ለበዓሉ የሚቀርቡ የቁም እንስሳትና የዶሮ ውጤቶች መጠን የዳልጋ ከብት 279620፣ በግና ፍየል 294620፣ ዶሮ 633400፣ እንቁላል 15 ሚሊዮን ሲሆኑ እነዚህ የቁም እንስሳት በከተማው 5 በሮች በሚገኙ የገበያ ማዕከላት ማለትም በካራ አሎ፣ በቃቂ፣ በብርጭቆ፣ በቄራና በሸጎሌ ለሽያጭ እንደሚቀርቡ ተገልጿል። ከምግብ ፍጆታዎች መካከል አንዱ የሆነው የዘይት ምርት ለበዓሉ በ1400 ብር እየተሸጠ እንደሚገኝና በተጨማሪም የሰብል ምርቶች 90294 ኩንታል፣ አትክልትና ፍራፍሬ 416205 ኩንታል ለገበያ ይቀርባል። ንግድ ቢሮው ከሌሎች አጋር ቢሮዎች ጋር በመተባበር ምርቶች በህገወጥ መንገዶች እንዳይከማቹና ሰው ሰራሽ እጥረት ስጋት እንዳይፈጠር ጥብቅ ክትትል እያደረገ መሆኑን የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ገልጸዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደው መልእክት ሰምተን ስንመለስ ወደ ቀሪው ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ እየሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ መሆኑ ተመላከተ። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ አሳስበዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ነው ያሉት ጄኔራል መኮንኑ።
ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችንን የስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ አጽንኦት ሰጥተው ተናግረዋል። ላለፉት 3 አስርተ ዓመታት የባህር በራችን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታል ብለዋል። አሁን የባህር በር በኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ጀነራሉ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉ ተናግረዋል። የባህር በር ጉዳይ የአርሶ አደሩ፣ ነጋዴው፣ የወጣቱ፣ ተማሪው ሁሉም ጋር የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ተናግረዋል። ከጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁን ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግ ሜጀር ጀነራል ተሾመ ጥሪ አቅርበዋል። የቀድሞ የህወሓት ታጣቂዎች የሰሞነኛ እንቅስቃሴ በክልሉ ከፍተኛ ስጋት የፈጠረ መሆኑ ተሰማ። ከወትሮ በተለየ ሁናቴ አሁን በቦርኖ ታጣቂ አመራሮች መካከል የሚስተዋለው መቧደንና አንደኛው ወገን በተለይ የትግራይ ጊዜ አስተዳደርን ከስልጣን በማንሳት ህዝቡን አነሳስቶ ወደ ጦርነት ሊመራ በሚችል አስተዳደር መተካት ነው የሚል ፕሮፓጋንዳ ላይ ተጠምዷል። ቡድኑ ለቀጣይ ጦርነት እያደረገ ከሚገኘው ቅድመ ዝግጅት ውስጥ አንዱ መሆኑ የተነገረለት ይህ እቅድ በዋናነት በዶክተር ደብረጽዮን ሰብሳቢነት እየተመራ ከሚገኘው የምሽት መድረክ ለመረዳት ችለናል ይላሉ የሞርስ ምንጮች። ዶክተር ደብረጽዮን ፕሬዝዳንት ታደሰን በኃይል የማንሳት ሂደት ላይ መግባባትና አለመግባባት የተስተዋለበት ሁለት ጎራ የተከፈለ አመለካከት ተከስቷል። አሁን ስቱዲዮ ልንገባ ደቂቃዎች በቀረን ሰዓት ህወሓት ከሻዕቢያ ጋር ፈጥሮት የነበረው ጽምዶ በተፈለገው ልክ ወደፊት መራመድ አልቻለም ሲል ሻዕቢያ የገመገመ መሆኑንና የሱዳኑ ፈጥኖ ደራሽ ኃይል መሪ ጀነራል ሐምዳን ደጋሎ ግንባር ለአልቡርሃን አልመለስ ያለው ክንዳቸው የካይሮን እጅ እየጠበቀ የአስመራን ፌት የቀን መግፋት አልሆነልህ ያለው ታጣቂ ከሱዳን ተመላሽ እንዲሆን እየተገደደው የሻዕቢያ ግብጽ ሽብር ድጋፍ በጀት እንዳይቋረጥበት ሲል ድንበር ላይ ጠብቆና ተቀብሎ የአርሚ 7 አካል ስለሚሆንበት ሁኔታ እንወያይ የሚል ጥሪ ለቀድሞ የህወሓት ቡድን ልኮበታል መባሉ ተደርሶበታል። በዚህ ውይይት ተካፋይ የሚሆኑ ሁለት የአርሚ አዛዦች ከቀድሞ የህወሓት ቡድን መጠቆማቸውን መረጃ ብናገኝም እነማን እንደሆኑ ለጊዜው በስም ተጠቅሶ የደረሰን ፍንጭ የለም ብለዋል የሞርስ ምንጮች። በምስራቅ ወለጋ ዞን ወረዳዎች የተሰማራው ክፍለ ጦር የሸኔ መፈልፈያ በሆነው ሳሲጋ አካባቢዎች በፈጣን እንቅስቃሴ ውጤታማ ተግባር ማከናወኑን በህዳሴ ኮር ጠቅላይ መምሪያ ስር የሚገኘው የጣና ክፍለ ጦር ዋና አዛዥ ኮሎኔል ታደሰ እንዳለው ገለጹ። መቼም ቢሆን ሰራዊታችን በህዝባዊነቱ የማያፈነግጥና ከዓላማው የማይናወጥ ሆኖ በድል መገስገሱን ይቀጥላል ያሉት አዛዡ ውስጣዊ አንድነታችን ከአለት የጠነከረ መሆኑ ስኬቶቻችን ሁሉ ምንጭ ሆኗል ብለዋል። ጣና ክፍለ ጦር ወርቃማ የግዳጅ አፈጻጸም እያሳየና እውቅና እየተሰጠው መምጣቱን ያወሱት ኮሎኔል ታደሰ ባለፉት ድሎቻችን ሳይሆን በቀጣይ ውጤቶቻችን የበለጠ ልንረካ የሚያስችልን አፈጻጸም ለማስመዝገብ በቁርጠኝነትና በጽናት እንዲሁም በጀግንነት መስራት ይገባናል ሲሉ አስረድተዋል። የቀጣናውን ጠላት ጠራርጎ በማጥፋት ላይ የሚገኘውን ክፍለ ጦር እንደ ወርቅ በእሳት በተፈተነ ቁጥር በጀግንነቱ ከፍ ብሎና በድል ደምቆ በአሸናፊነቱ ብቻ እንዲያንጸባርቅ የሚያደርጉት ሚስጥሩ የማያመነታበት የጋለ የሀገር ፍቅር ስሜት መሆኑን ለሰከንድ አያጠራጥረንም ብለዋል። ክፍለ ጦሩ በበረታ ፈተናና በእሳት መካከል እየተራመደ የመጣ መሆኑን የገለጹት መኮንኑ እየተመዘገቡ ያሉ ድሎች ደጀኑ ህዝባችንን ያኮራና በድል ያደመቅናቸው መንገዶች ሕያው ምስክር ናቸው ሲሉ የተናገሩት በግዳጅ ቀጣና ተገኝተው የክፍለ ጦሩን አባላት ባበረታቱበት ወቅት ነው። ዘገባው የዳዊት ታደለ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ በድጋሚ እያመሰገንን ወደ ውጭ ዜና እናልፋለን። አስመራ ኤርትራ ለግብጽ በመወገን ከሱዳን የሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ ከሆኑት ጀነራል አልቡርሃን ጎን በመሰለፍ በጀነራል ሐምዳን ደጋሎ ሐመቲ የሚመራውን የሱዳን ፈጥኖ ደራሽ ኃይልን ለመፋለም ሱዳን ውስጥ አሰማርተው የነበረውን 17137 በላይ ቁጥር ያለው ወታደሮቿን ለማውጣት መገደዷ ተሰማ።
የሻዕቢያን ወታደር የሱዳን ጦር ሰራዊት ከፍተኛ አመራሮች የጦር መሳሪያ ይዞ መውጣት አይቻልም የሚል አቋም መያዛቸውን ተከትሎ በሻዕቢያና በሱዳን ወታደሮች መካከል ተኩስ ተከፍቶ ግጭት ይፈጠር ይሆን ወይ በሚል ስጋት ማንዣበቡ እየተሰማ ነው። በሁለቱ ወገኖች ከፍተኛ ውጥረት እያለ ይህ ዘገባ ተጠናቅሮ እስከደረሰን ዛሬ ረፋድ 5 ሰዓት ድረስ 400 የሚጠጉ የኤርትራ ጦር ሰራዊት አባላት ከግንባር ለቀው በመውጣት ከሰላ ከተማ ገብተዋል። ይዘው መውጣት አይችሉም ሲሉ የሱዳን የጦር አመራሮች የከለከሉት የነፍስ ወከፍ መሳሪያንና የወረድ መሳሪያን ከሰላ ከተማ የገቡት የኤርትራ ወታደሮች ይዘው ይውጡ ወይንም ባዶ እጃቸውን ይውጡ ዘገባው አልጠቀሰም። በሌላ ዘገባ በኤርትራ መንግስት ስልጥነው ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አልቡርሃን ጎን በመሰለፍ በጀነራል ሐመት የሚመራው ፈጥኖ ደራሽ ኃይልን በመፋለም ሰበብ ኢትዮጵያን ለመውጋት ተዘጋጅተው የነበሩ ታጣቂዎች ራሳቸውን ከውጊያ ማግለላቸው የተሰማ ነው ተብሎ የተዘገቡ ዘገባዎች ቢስተዋሉም ለምን የሚለውን ጥያቄ መልስ በመስጠት ሲያብራሩና ዘገባውን መልኦ ማድረግ አልቻሉም። የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ ሰፍረው የነበሩ ብሔራዊ የፍትህና የልማት ንቅናቄ በኤርትራ ሉኪፕ ክልል ውስጥ የሚገኙ የአልቤጃ ኮንፈረንስ በኤርትራ ሉኪፕ ክልል ውስጥ የሚገኙ የምስራቅ ሱዳን ነጻነት ንቅናቄ በሱዳን ከሰላ ሰፍረው የነበሩ ታጣቂዎች ስለመሆናቸው የሚጠቁሙ መረጃዎች ናቸው እየወጡ ያሉት። ለሄሜቲ ተዘጋጅተው ኢትዮጵያን ስለሚወጉበት ሁኔታ ዝግጁ እንዲሆኑ ተደርገው እንደነበር ከማመልከት በስተቀር የካይሮና የአልቡርሃን ድጋፍ የማይነጥፍ ሳይመስላቸው በህቡ ወይም በሽፋን ሲዘጋጁ የነበሩ ሎጂስቲክስ ከሻዕቢያ ቀርበላቸው የነበሩ ታጣቂዎች ነበሩ የሚል አንድ ስሙን የሸሸገ የከሰላ ከተማ ምንጭ ተናግሯል። ኢሳያስ አፈወርቂ እነዚህን ከላይ የተጠቀሱ አደረጃጀቶች ሳዋን ጨምሮ ኤርትራ ውስጥ በሚገኙ የተለያዩ ወታደራዊ ማሰልጠኛ ጣቢያዎች ውስጥ ወታደራዊ ስልጠና የተሰጣቸው ሲሆን በግብጽ መንግስት የነፍስ ወከፍና የቡድን መሳሪያ ቀርቦላቸው ከጽንፈኛው ፋኖ ጋር በማቀናጀት በምስራቃዊ የሱዳን ክፍል በኩል ወደ ኢትዮጵያ ድንበር ዘልቀው በመግባት ጥቃት እንዲፈጽሙ ሲያዘጋጃቸው የነበሩ ናቸው ሲል ለሻዕቢያ ወታደራዊ ማሰልጠኛ ቅርበት ያለው የመረጃ ምንጭ አመልክቷል። በኤርትራ ጋሻ ባርካ ክልል በሚገኘው ሎጎ አንሌ በቃራና ኩዶ መንደር ያፌት የማን የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸው ተዘገበ። ከአገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ከቤተሰብ አባላት ያገኘሁት መረጃ አረጋግጧል ሲል ቢቢሲ ዘግቧል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ሐምበርቲ ሲሄድ ከተያዘ በኋላ በወታደሮቹ እንደተገደለ ተገልጿል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን ተከትሎ ወታደሮች ሰብስበው እንዳሰሯቸው ተመልክቷል። ግድያው በተፈጸመበት ሳምንት ወደለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት እድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆናት፣ የቤተክርስቲያኑ ተማሪዎችና ካህናት በመንደር ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበው አስረዋል። የኤርትራ መንግስት በአንድ አካባቢ ለሚነሳ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ወደ 200 የሚጠጉ ስደተኞችን ያሳፈረች ጀልባ በጋምቢያ የባህር ዳርቻ ላይ ሰጥማ ቢያንስ 7 ሰዎች ሲሞቱ ብዙዎች ደግሞ የደረሱበት መጥፋቱን ባለስልጣናት ገለጹ።
ጀልባው ረቡዕ እኩለ ሌሊት ከሐሙስ አጥቢያ በጂናክ መንደር አቅራቢያ ከተገለበጠች በኋላ በአሸዋ ክምችት ላይ ተተክላ ተገኝታለች ሲል የሀገሪቱ መከላከያ ሚኒስቴር በሰጠው መግለጫ አስታውቋል። መግለጫው ከ200 ሰዎች መካከል ሞቱ ካላቸው 7 ሰዎች ሌላ ስለተቀሩት 193 ሰዎች ጉዳይ ምንም ያለው ነገር የለም። ሶማሌላንድ እውቅና ያገኘችው 3 ወሳኝ ነጥቦች ላይ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሲናገሩ ከወዲያ ሀርጌሳ ጫፍ ምነው አዛውንት አይደሉም እንዲህ ይዋሻሉ የሚል ድምፅ ተሰምቶባቸዋል። የሶማሌላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ 3 ዋነኛ ያሏቸውን ስምምነቶች ሲዘረዝሩ ባለን መረጃ መሰረት የመጀመሪያው በሶማሌላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው ነበር ያሉት። ፕሬዝዳንቱ ለአልጀዚራ የአረበኛ ቴሌቪዥን ይህን ካሉ በኋላ የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሌላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠነቀቁ። እርግጥ ከማስጠንቀቅ ሌላ ያሉት ነገር የለም። ምናልባትም ሽብርተኛን ለመምታት መጣሁ ብላ እስራኤል አርጩሜዋን ከሰማይ ሆና ብትሰነዝር እጎዳ ይሆን እንዴ ይሉት ስጋትም ከፊታቸው ገጽታ አልተስተዋለም። ሀርጌሳ ላይ ሆኖ አልጀዚራ የአረበኛ ቋንቋ የተላለፈውን ቃለ ምልልስ የሰማውና በፕሬዝዳንቱ ንግግር እንደው ሳቄ ቶሎናልኝ ማለት የቀረው የተባለለት የሶማሌላንድ መንግስት ሶማሌላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች የተባለው ውንጀላ ሐሰት ነው ብሏል። የሶማሌላንድ የውጭ ጉዳይ ሚኒስቴር ዛሬ በወጣው መግለጫ ሶማሌላንድ እና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ በዓለም አቀፍ ሕግ በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ ገልጧል። የሶማሊያው ፕሬዝዳንት ውንጀላ መሰረተ ቢስ ነው ያለው የሶማሌላንድ የውጭ ጉዳይ ሚኒስቴር የውንጀላው ዓላማ ዓለም አቀፉን ህብረተሰብ ማሳሳት ነው ብሏል። ቀጠለ የሀርጌሳ የውጭ ጉዳይ መስሪያ ቤት የሶማሌላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት በአጸፋው ሞቃዲሾን ከሰሰና ይህ አባባሉ ሉዓላዊ አገር የመሆን እውቅና ባገኘ ማግስት ለመጀመሪያ ጊዜ ኮስተር ብሎ የተናገረው ሳይሆን አይቀርም ተብሏል። ይህ በእንዲህ እንዳለ የሶማሌላንድ ተወላጅ የሆኑ የሶማሊያ ፌደራል መንግስት ምክትል ጠቅላይ ሚኒስትሮችና የፌዴራሉ ፓርላማ አባላት እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና ደገፉ። ሶማሌላንድ የእስራኤልን እውቅና ማግኘቷን ከደገፉት መካከል የአገሪቱ ምክትል ጠቅላይ ሚኒስትር ሳላህ ጃማ አብዲ፣ የገንዘብ ሚኒስትሩ ቢሂ አማን ኢገ፣ የግብርና ሚኒስትሩ መሐመድ ሀይር ማሬ፣ የጠቅላይ ፍርድ ቤቱ ፕሬዝዳንት ባሼ የሱፍ አህመድ እና የ60 ፓርላማ አባላት ይገኙ። ባለስልጣናቱና የፓርላማ አባላቱ ዛሬ ሞቃዲሾ ውስጥ ባወጡት የጋራ መግለጫ ሶማሌላንድ ከሶማሊያ ጋር ከመዋሃዷ በፊት ለቀናት ሉዓላዊ ሀገር እንደነበረች ጠቅሰው ሆኖም የሶማሌላንድ እና የሶማሊያ ውህደት በሁለቱ ወገኖች ፓርላማዎች አልጸደቅም ብለዋል። ባለስልጣናቱና የፓርላማ አባላቱ ሶማሊያ እንደ አውሮፓ አቆጣጠር በ1991 ስትበታተን ሶማሌላንድ ላይ ያላት ስልጣን አብቅቶላታል ያሉ ሲሆን የሶማሊያ የፌደራል መንግስት አንድነትን በኃይል በሶማሌላንድ ላይ ለመጫን ከመሞከር እንዲቆጠብም ጠይቀዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ያደረጋችሁልን ድጋፍና እገዛ ምስጋናችን ይድረሳችሁ። በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ ተብሎ ተዘጋጅቶ በሞርስ የበላይ ጠባቂ የተሰናዳው የአርብ ታህሳስ 24 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።